ሩታዬ እንግዲህ ዛሬ መታለች በካሌብ ቤት ማለት ነው። የእውነት ቪዲዮ ብዙ አይቻለሁ በነገራችን ላይ ተለቀቀ፣ ግን አስጠላኝ መስራት ማርያምን። እኔ የእውነት ሰለቸኝ። በእርግጥ ቢሰራ እኮ እኔ ነኝ የሚጠቀመው አይደለ? ይቆጥርልኛል ምናምን። አስጠላኝ ስለ እነሱ ማውራትና አሁን በካሌብ ቤት ተለቋልና ይቺ ልጅ እኮ ምን ሆናችሁ ነው? አሁን ካሌብ ከዚህ በፊት ከሩታ ጎን ሆኖ ሲከራከር ነበረ። ዛሬ ደግሞ ጭራሽ ማለት ነው ጭራሽ የተቆጣት ማለት ነው። እኔ የምላችሁ እቺ ልጅ ማለት ነው ሁላችሁ የአብርሽ ጓደኞቹ ናችሁ ያገባችኋት ልጅቷ። ኦፍኮርስ ድራማ ነው ጋይስ፣ ግን በቃ ልጅቷ እኮ እኔ አሳበደችኋት። እውነት ጀግና ናት፣ ለኔ ጀግና ናት። ለሁሉም በቃ ቆማ ነው የምታወራ የሚያስለፈልፋት ልጅቷን ክፉ ለማስባል ይሁን በቃ ምን ልበላችሁ፣ ልጁን ለማየት ግዴታ መፍቀድ አለብሽ። ስንት ፈቀደች እኮ ልጅቷ። ደህና ናችሁ ግን? አረ በስላሴስ ሀርቋቅ ኮን አሉኝ። እኔ ጋይስ አሰለቻችሁ። እኔማ ሌሎቹም አላይም እኮ ቪዲዮ መጨረሻ እስከ መጨረሻ አየው ከተባለ የአብርሽና የሩታ ቪዲዮ ነው እንጂ ሌሎቹን በጭራሽ አላይም። አዲስ ነገር ያለ መስሎኝ ሲገባ ተመሳሳይ ስራ ነው። እና ዛሬ ደግሞ በካሌብ ቤት መጥቷል ጋይስ። ውሸት እንደሆነ በዚህ መረዳት አለባችሁ። ይሄ ልጅ ባለፈው ምን አለ ወይስ ይሄ አይደል? ባለፈው ትኬት ቁርጫለሁ ያለ ጋይስ ይሄ አይደለ? ከዛ ወዲህ በነጋታ ራሱ በሁለተኛ ቀን መጥቷል። ያኛ ባለፈው ሌር ነው ትኬት ቁርጫለሁ ወደ ውጭ ልመለስ ነው፣ ሳልመለስ ታረቁ ያለ ይሄ ልጅ ነው ጋይስ። ስለሚመሳሰሉብኝ እኮ ይሄ ነው ብዬ ነው ማስበው። ኦኬ ይሄ አይደለም ጋይስ፣ ሶሪ ይሄ አይደለም። ይሄ ካሌብ ነው የሚባለው። ያኛ ደግሞ ዩስ አረ ስማቸውን አላውቅም። ትርክ ምርኪ ሁላ ተለቃቅሙ ማለት ነው። ሁሌ ሩታ ቤት የእውነት በጣም የሚያስጠሉኝ ጋይዝ። ደህና ናችሁ? የቪዲዮ ከወደዳችሁ ላይክ አድርጉልኝ። አመሰግናለሁኝ። እንግዲህ ሩታይን ዛሬ መታለች ማለት ነው። ከዚህ በኋላ አታስጨንቁኝ፣ ማረፍ ይፈልጋሉ። የመጣችሁ ካሜራ ፊቴ ላይ ደቅናችሁ አታጨናንቁኝ ያለች ነው። እንግዲህ እነዚህ ልጆች እሱ ከሀገር ሳይወጣ ልጁን እንዲያይ ፍቀጂ ነው አለው ማለት አሉ ሁለቱም። ልጅቷ እንግዲህ በቀደም ሄዩ የሚባል ሄዶ ነበርና እሺ ብላ ነበር። ልጅቷ እንግዲህ ምን እንደፈለጉ ግራ እኮ ነው የሚያጋባው። እግዚአብሔር እቺ ልጅ በቃ ማለት በማህበር ነው ተደራጅታችሁ ያገባችኋል። ሁላችሁም አንድ አይዳ ያላችሁም ከሩትና ከአብርሽ ውጪ በቃ ካሜራ ደቅኑና ቤተሰብ እውነት ቤተሰብ እኔ አላቅም። ተዋረደ እኮ የሩታ ቤተሰብ። አረ ሩታ ራስሽን አስከብሬ እኔ እናት አለማስገባት። እነዚህ ካሜራ ደቅ ነው የሚመጡ ማለት ነው። ለራሳቸው ቢዝነስ ነው። እኔ ቆንጆ ላንቺ አስቦ አንድ ሰው በህይወትሽ አይገባም። ሁሉም ካንቺም ጎን ይቁሙ ከሱ ጎንም ይቁሙ። አስመሳይ ናቸው በጭራሽ። ቅድም አብርሽ መጥቷል። በነገራችን ላይ ላይት ነው ያየሁት እኔ ብዙ ሙሉ አላየሁትም እና ብዙ ነገር እያወራ ነበረ እሱ ራሱ ማለት ነው። እንግዲህ እነዚህ ልጆች የሄዱት ከሀገር ሊወጣ ነው። እሱ ደግሞ እኔ ምንም የተዘጋጀው ነገር የለም ለሀገር ሊወጣ ነው አለ። ማን ነው ሲል ነበረ ትላንትና። አላቅም ወዴት እንደምትሄዱ በጣም ነው የሚያስጠላ። ተመልካች ስልችት፣ እኔ ግን ስልችት ነው አለ ጋይስ። በእርግጥ እኔ ቢሰራ ቪዲዮ ጠቀም የለ ግን አስጠላኝ የእውነት በቃ ማለት እኔ ድራማ ነገር ሲበዛ አስጠላም ጋይስ። ተመሳሳይ ለዛም ተመሳሳይ አይዲያ ማለት ነው። ሩታን ብላለች ሁሌ ተመሳሳይ ነገር ማስተካከል ቢፈልግ ራሱ ያለፈ ነገር ያሰብኩ ይረብሸኛል ያለች ነው። እንግዲህ ሲጀምር ደግሞ በቃ መቆጣቱ ካሌብ የሚባለው ማለት ነው። አንተ አደረከው እንደ ልጅቷን። አረ ልጅቷን ተዋት ትኖርበት፣ ሩታ ትኖርበት ጋይስ። እንደ ልጅቷን አታሳብዷት። 9 ወር ሙሉ በወዳ ተሸክማ ቪዲዮ ስታሰሩ ነበር። እዛም ትጠራላችሁ። እሷም እኔ ቢሆን ጌታ ምስክሬ ነው ማለት ድራማ ነው፣ ግን እኔ ቢሆን ማለት ነው ቤት አይደለውም ነው የሚለው። ቤት አይደለውም። እሷ እኮ የወጣች 30 ደቂቃ 40 ደቂቃ ቆማ ነው የምታወራቸው። ይሄ ቤተሰብ ግቢ ውስጥ ሲጀምር ማለት ነው ማስከበር ያለብሽ አንቺ ነሽ። ይሄ ቤተሰብ ግቢ ነው ወይስ ቢሮ አይደለም? መቼም ቤተሰብ ቤት አይደለም። ቤተሰብሽ ደግሞ የምታስከብሪ አንቺ ነሽ። የእውነት ምን ሆነሽ ነው ሩታ? አስከብሪ እንጂ ግቢሽን። የቤተሰብ ግቢ ነው። ማንም አብርሽ ሊመጣ ይችላል። ኦኬ አብርሽ ኦኬ ቤተሰብ የሚያውቃል። እነዚህ ግን የተጎታተቱ ምንድን ነው በቃ ምን ልበላችሁ፣ ተራ በተራ
ፈረቃ እኮ ነው ያደረጉት። የትምህርት ቤት የማታና የቀን እንደዛ ነው ያደረጉት። አንዱ ከሰዓት ይመጣል፣ አንዱ ደግሞ ጠዋት ይመጣል። እና ልጅቷን ማስጨነቅ ሆነ ስራቸውና በጣም ነው የሚያስጠላው የእውነት። በክብር ውጡ ነው አለች በመጨረሻ ማለት ነው። ተናዳ በጣም ሲቆጣት ነበር ይሄ ካሌብ የሚባለውና እና ማለት ህይወታቸው የሚያስተካክለው እኮ ሁለቱ ነው። እናንተ ምን አገባችሁ? ለራሳችሁ እውነተኛ ጓደኛ ብትሆኑ የእውነት ከካሜራ ጀርባ ሁለቱን አገናኝታችሁ ወይም ማስታረቅ ትሞክሩ ነበር። ለህዝቡ እኮ ነው፣ ህዝቡ እንደሚሰድብ ያውቃሉ እኮ የእውነት። አንድ ሰው ደግሞ ህይወቴ ነው ብሎ ከሆነ ያስተካክላል እንጂ እዛም እዚህም አይቆምም። ህይወቱን ማስተካከል ያለበት አብርሽና አብርሽ ነው። ተራ በተራ እዛም እዛ ትጠራላችሁ ምናምን። እውነት የቡታጅራ በጣም ስራችሁ ያስጠላል። የቡታጅራ ልጆች አብዛኞቻችሁ ማለት ነው። በእናንተ ሌላ ስም ጠፋ እውነት።